ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በደብረጽዮን የሚመራውና በጀነራል ታደሰ ወረደ የሚመራውን የትግራይ ክልል ጊዜያዊ አስተዳደር ፈንቅሎ ስልጣን የተቆጣጠረው ኃይል ከውስጥም ከውጭም እየደረሰበት የሚገኘው ተቋሙ ተጠናክሮ ቀጥሏል። የውሃት ነገር በቃን ያሉ የትግራይ ክልል ነዋሪዎች ተቋማቸውን በየአደባባይ መግለጽ ከጀመሩ ቀናት የተቆጠሩ ሲሆን አሁን ደግሞ የሀገር መከላከያ ሰራዊት ትግራይ ገብቶ ክልሉን እንዲቆጣጠር ጥያቄያቸውን እያቀረቡ ይገኛሉ። በዚህ መሀል ደግሞ ህወሓት ተማምኖ ወደ ግንባር የላከው ጦር በቃኝ በማለት ወደ መቀለ መመለሱ ተሰምቷል። የእነዚህንና የኢራን ጎዳናዎች በሚሊዮኖች በሚቆጠሩ ሰዎች ስለመጨናነቁ አክለን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ህወሓት በትግራይ ክልል እየፈጸመው የሚገኘው ህገወጥ ተግባር የተባባሰና ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ በክልሉ ያለውን ህገወጥ ተግባር እንዲያስቆም የፌዴራል መንግስቱ ላይ ጫናዎች የተደረጉ ነው። በምርጫ ቦርድ ህጋዊ እውቅናው ተነፍጎ የሚገኘው ህወሓት የክልሉን ጊዜያዊ አስተዳደር በመፈንቀል ክልሉን እያስተዳደረ ሲሆን በዚህ መሀል ያወጣው አዲስ አፋኝ ህግ ደግሞ ቡድኑ ላይ የተነሳ የነበረውን ተቃውሞ ጨምሮታል። ታዲያ አሜሪካ የህወሓት አመራሮች ላይ እርምጃ በወሰደችና የአውሮፓ ህብረትም ህወሓት ላይ ጠንካራ ማስጠንቀቂያ ባወጣ ማግስት ህወሓት የጀመረው የወጣቶች አፈሳ አጠናክሮ ቀጥሎ አሁን ላይ የክልሉ መዲና ወደሆነችው መቀለ መግባቱ በክልሉ ያለውን ስጋት ይበልጥ ጨምሮታል። በዚህ የተማረሩ ወጣቶችም በድፍረት በመውጣት በማህበራዊ ሚዲያ የፌዴራል መንግስቱ ጣልቃ እንዲገባና መከላከያ ክልሉን ተቆጣጥሮ የትግራይን ሰላም እንዲያስከብር ከፍተኛ ጥሪ እያሰሙ ይገኛሉ። በትግራይ ህወሓት እየፈጸመው የሚገኘው የግዳጅ አፈሳ ከተራ ነዋሪው እስከ ከፍተኛ የመንግስት ባለስልጣናት ድረስ እያነጋገረ ሲሆን ለጠቅላይ ሚኒስትር ዶክተር አብይ አህመድ ቅርብ እንደሆኑ የሚነገርላቸው ሚኒስትር አብርሃም በላይም በትግራይ ክልል ሰሞኑን ተባብሶ የቀጠለውን አስገዳጅ ወታደራዊ አፈና በአስቸኳይ እንዲቆም ጠይቀዋል። ሚኒስትሩ በይፋ ባስተላለፉት መልእክታቸው በትግራይ ክልል በተለይም በመቀሌና በተለያዩ ከተሞች እናቶች ልጆቻችንን አትውሰዱብን በማለት ተቃውሞ እያደረጉና መንገድ እየዘጉ እንደሚገኙ ገልጸው ይህ የእናቶች እርምጃ ሊበረታታ ይገባል ብለዋል። ሚኒስትሩ ይህ ወታደራዊ አፈና እየፈጸሙ ያሉ አካላት ድርጊታቸውን እንዲያቆሙና በቅርቡ በዶክተር ደብረጽዮን አማካኝነት የጸደቁ አፋኝ መመሪያዎችም ሊወገዱ እንደሚገባ በመልእክታቸው አመልክተዋል። ዶክተር አብርሃም በክልሉ የሚታየው ተቃውሞ ተጠናክሮ እንዲቀጥል ጥሪ ያቀረቡ ሲሆን በተለይም የሚዲያ አካላት፣ የዲያስፖራ ማህበር፣ ወጣቶች እንዲሁም ተጽዕኖ ፈጣሪ ግለሰቦች ተቃውሟቸውን አጠናክረው እንዲቀጥሉ ጠይቀዋል። ሚኒስትሩ በመልእክታቸው በሚስጥራዊ ስፍራዎች እገታዎች እንደሚፈጸሙና ልጆቻችንን አሳልፈን አንሰጥም ባሉ ሽማግሌዎችና ወላጆች ላይ እስር እየተፈጸመ መሆኑን በጽሁፋቸው ገልጸዋል። ይህንን መሰሉ ህጻናትን አፍኖ ለሌላ ዓላማ አሳልፎ የመስጠት ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። ተቃውሞችና ጥሪዎች ቢበረክቱም ህወሓት በትግራይ ክልል ተንቤን አብዮ አዲ ከተማ ውስጥ ወጣቶችን ለአስገዳጅ ውትድርና በምሽት የማፈስ ተግባር እየተፈጸመ እንደሚገኝ የቀድሞ የትግራይ ጊዜያዊ አስተዳደርና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንዳይ ገብረ ህይወት የቪዲዮ ማስረጃን ወቢ በማድረግ ይፋ አድርገዋል። እንደ ፕሮፌሰር ክንዳይ ገለጻ ይህ በወጣቶች ላይ ያነጣጠረው አስገዳጅ የሆነ ምልመላ በዚህ ከተማ ብቻ ሳይሆን በክልሉ በተለያዩ አካባቢዎች በስፋት የተገበረ እንደሚገኝ ተናግረዋል። ከዚሁ ጋር ተያይዞ ትናንት በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞች ላይ የወሰዱት የእስር እርምጃ ሳቢያ አገልግሎት ለማቋረጥ መገደዱን አመልክተዋል። ይህ አይነቱ በሲቪል ተቋማት እንዲሁም በሰራተኞች ላይ የሚፈጸም የኃይል እርምጃ በክልሉ ሌሎች አካባቢዎችን በተመሳሳይ ሁኔታ እየተስተዋለ መሆኑን ጠቁመዋል። እየተፈጸመ ያለውን ድርጊት በጥብቅ ያወገዙ ሲሆን ይህ እብደት በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። በጉዳዩ ላይ ዝምታ መምረጥ ጥቃቱንና የህዝቡን ስቃይ እየበለጠ እንደሚያበረታታው በመግለጽ የትግራይ ህዝብ ዘላቂ ሰላም፣ ፍትህ፣ ተጠያቂነትን እንዲሁም ተገቢው ጥበቃ ሊደረግለት እንደሚገባ ጥሪያቸውን አስተላልፈዋል። ከግለሰቦችና ባለስልጣናት በተጨማሪ በክልሉ እየጨመረ የመጣውን አፈሳ ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ማረጋገጫ ሰጥተዋል። ኮሚሽኑ በትግራይ ክልል ህጻናትንና የአእምሮ ህሙማንን ሳይቀር በግዳጅ ለውትድርና እየመለመሉ መሆኑን ደርሼበታለሁ ብሏል። ከሰኔ 17 ቀን 2018 ዓ.ም ጀምሮ የግዳጅ ውትድርና ህገ ወጥነት ስራ ላይ ውሏል ያለው ኮሚሽኑ የተለያዩ የሰብአዊ መብቶችን የሚጥስ እንዲሁም ያለው አሰራር በአስቸኳይ እንዲቆም አሳስበዋል። በትግራይ ክልል የግዳጅ ውትድርና ሰነድ ከመውጣቱ አስቀድሞ በተለያዩ አካባቢዎች ወጣቶችን በተለይም ህጻናትን፣ ተፈናቃዮችን፣ የአእምሮ ጤና ህሙማንን እንዲሁም ከስደተኛ ካምፖችና ከጸበል ስፍራዎች ጭምር በግዳጅ በማሰባሰብ ወደ ወታደራዊ ስልጠና ካምፖች የማስገባት ተግባር ሲፈጸም እንደነበረ የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግሯል። የግዳጅ ውትድርና ሰነዱ ከወጣ በኋላም ይህ ተግባር ይበልጥ ጠንክሮ የአብነት ትምህርት ቤት ተማሪዎችን ከአብያተ ቤተክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ፣ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ መደረጉንና መቀጠሉን ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች ባሰባሰበው መረጃ ማረጋገጥ ችያለሁ ሲል የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ካወጣው መግለጫ ላይ ተመልክተናል። በግዳጅ ከሚታፈሱ ሰዎች መካከልም በአብዛኛው እድሜያቸው ከ18 ዓመት በታች መሆናቸውን ኮሚሽኑ ለማረጋገጥ ችያለሁ ብሏል። ኮሚሽኑ ባደረገው ክትትል ክልሉ የትግራይ ህዝብን ህልውና ለመጠበቅ በሚል ወጣቶችን በግዳጅ ወደ ውትድርና የማሰማራት የውሳኔ ሰነድ እንዲሁም ህግ ማውጣቱንና ስራ ላይ ማዋሉን ተመልክቻለሁ ብሏል። ከሰኔ 17 ቀን 2018 ዓ.ም ጀምሮ ተፈጻሚ መደረግ ጀምሯል የተባለው ይህ የግዳጅ
የውትድርና ሰነድ የክልሉ ተወላጅ የሆነ ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ ሲሆን ጥሪውን የማይቀበል ሰው ከብር 10,000 እስከ ብር 50,000 እንደሚቀጣ ክልሉ በራሱ ባወጣው የውሳኔ ሰነድ ይናገራል። በተጨማሪም በክልል ውስጥም ሆነ ከክልል ውጭ ሆነው ህዝቡ ድርጊቶቹን እንዳይደግፍ የሚያደርጉ ተግባራትን የሚፈጽሙ እንዲሁም በክልሉ የተላለፉ ውሳኔዎችን የሚተቹ በተጨማሪም የሚቃወሙ ግለሰቦች ወደ ኋላ ጭምር በመመለስ ከ5 እስከ 25 ዓመት ጽኑ እስራትና በንብረት መወረስ እንደሚቀጡ በሰነዱ ተቀምጧል። በቀጣይ መረጃ ህወሓት ከውስጥም ከውጭም ተቃውሞቹ እየበረቱበት በሚገኝበት በዚህ ጊዜ የሚተማመንበት ጦር አልዋጋም ብሎ ወደ መቀሌ መመለሱ ተነግሯል። በደቡባዊ ትግራይ መሆኒ ከተማ የመሸገው የህወሓት ታጣቂ ኃይል ህዝቡ እንደጠላው ለአመራሮቹ እየገለጸ ነው። ታጣቂው በህዝብ የተጠላን እዚህ ከምንቆይ ወደ መቀሌ ብንሄድና እዛ ብንቆይ ይሻላል፣ ከሐራ መሬት ኃይልም ተደጋጋሚ ጫና እየደረሰብን ነው የሚል አቤቱታ ለግንባር መሪዎች ማቅረቡን ከቡድኑ አፈትልኮ የወጣው መረጃ ያመለክታል። ታጣቂው የስነ ልቦና ጫናው ከጊዜ ወደ ጊዜ እየጨመረ መምጣቱን በመግለጽ የፖለቲካ ክንፎ ህዝባዊ መድረኮችን አዘጋጅቶ ህዝቡን እስኪያረጋጋው ድረስ መሆኑ መቆየት የለብንም የሚል ጠንከር ያለ ተቃውሞ በእነ ዮሐንስ ላይ ያሰማ ነው። በነገራችን ላይ ጀነራል ዮሐንስ ራሱ ቡድኑ እያደረገ ባለው የኃይል አፈሳ ደስተኛ አይደለም። እነ ደብረ ጽዮንን ፈርቶ እንጂ ከማንም በላይ የህወሓት እንቅስቃሴ በውስጡ የተቃወመ ነው። ለዚህም ነው የደቡባዊ ዞን የፖለቲካ ሆነ ወታደራዊ መሪ የኃይል አፈሳውን አይደግፍም ብቻ ሳይሆን ጦርነቱን በፍጹም አይቀበልም የምንለው። የትግራይ ህዝብ እንደሆነ የቡድኑን የኃይል አፈሳን ከመቃወም አልፎ አሁን ላይ የአጸፋ እርምጃ መውሰድ ጀምሯል። ወጣቱን አፍሶ በሚቀሳቀስ መኪና ላይ የኃይል እርምጃ ወደ መውሰድ ተሸጋግሯል። ዛሬ መቀሌ የሆነው ለዚህ በቂ ማሳያ ነው። ከከተማዋ ወጣትን አፍሶ ሊያመልጥ ሙከራ ያደረገ ተሽከርካሪ ከህዝቡ በተፈጸመ ጥቃት እንክትክቱ ወጥቷል። ህወሓት ህዝባዊ አመጹን ለመቆጣጠር ከአርሚው ተጨማሪ ኃይል ወደ መጨመር እየገባ ነው። ከትግራይ ህዝብ የሚነሳበትን ተቋሞ መቆጣጠር ያቃተው ጽንፈኛው የህወሓት ቡድን ተጨማሪ ኃይል ወደ መመልመል ተሻግሯል። በዚህም እስካሁን የኃይል አፈሳውን እንዲያካሂዱ ስልጣን የተሰጣቸው አካላት አመርቂ ስራ ለመስራታቸው አረጋግጧል። ከዚህም የተነሳ እንደ አዲስ አፈሳውን ለማካሄድ በህቡ እንቅስቃሴ ጀምሯል። ለአብነትም የምስራቃዊ ዞን አስተዳዳሪ የሆነው ፍስሐ ኃይላይ በአዲግራት ከተማ በሚስጥር በጠራው ስብሰባ ከ18 ወረዳዎች 30 ሚሊዮን ብር በኃይል እንዲሰበሰብ የወሰነ ሲሆን ይህን ገንዘብ ተጠቅሞ ከየወረዳው ወጣቱን የሚመለምል ኃይል ከየአርሚው እንዲወጣጣ ወስኗል። በመጨረሻም የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓትና ህዝባዊ ሀዘን ተጀምሯል። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ካሜኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስክሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጊድ ይቆያል። የኢራን ባለስልጣናት የዘመኑ የቀብር ስነ ስርዓት ሲሉ ክንውኑን የገለጹት ሲሆን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙም ተገልጿል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውጦች ቢያደርጉም ወደ ድርድር ለመመለስ ተስማምተዋል። ትናንት አርብ ካሜኒ የሬሳ ሳጥን በኢራን ሰንደቅ ዓላማ ተሸፍኖ መስጊድ ውስጥ ታይቷል። በስፍራው ከተገኙ መካከል የኢራን ፕሬዝዳንት ማሱድ ፔዜሽኪያን ይገኙበታል። አሜሪካና ኢራንን ያደራደረችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ፣ የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ማድቬዴቭ እና የአፍጋኒስታኑ ታሊባን የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂም ተገኝተዋል። ይህ በእንዲህ እንዳለ በአሜሪካና በእስራኤል ጥቃት ከወራት በፊት የተገደሉት የኢራን ጠቅላይ መሪ ሙጅታባ ካሜኒ ባለቤት ዛሃራ ሀዳድ የቀብር ስነ ስርዓት ባላቸው ባልተገኙበት ረቡዕ ዕለት ቴህራን ውስጥ ተፈጽሟል። ዛሃራ ሀዳድ አዴል በመጀመሪያው ዕለት ጥቃት ከተገደሉት የካሜኒ ቤተሰብ አባላት አንዱ ናቸው። በመጀመሪያው ዕለት የቦምብ ጥቃት የኢራን ጠቅላይ መሪና ሌሎች በርካታ የኢራን ከፍተኛ ባለስልጣናት መገደላቸው ይታወሳል። በተጨማሪም የአባታቸውን ስልጣን የተረከቡት የዛሃራ ባለቤት ሙጅታባ ካሜኒ በጥቃቱ ከፍተኛ ጉዳት እንደደረሰባቸው በተደጋጋሚ ቢነገርም እስካሁን በተጨባጭ የተረጋገጠ ነገር የለም። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ከሆኑ በኋላ የጽሁፍ መልእክት ከማስተላለፍ ውጪ በይፋ ለህዝብ ያልታዩት ሙጅታባ በጥቃቱ በደረሰባቸው ከባድ ጉዳት ምክንያት እንደሆነ ይነገራል። በመጀመሪያው ዕለት ጥቃት የተገደሉት የሙጅታባ ሚስት የሟቹ ጠቅላይ መሪ አያቶላ አሊ ካሜኒ አማካሪና በእስላማዊ ሪፐብሊክ ውስጥ ተደማጭ የሆኑት ጎላም አሊ ሀዳድ አዴል ልጅ ነበሩ። ከጥቂት ቀናት በፊት ጎላም አሊ አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ወዲህ የሟች ሴት ልጃቸው ባለቤት የሆኑትን ሙጅታባ ካሜኒን አግኝተዋቸው እንደማያውቁ መናገራቸው ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች ይዘን እስከምንገናኝ ቸር ቆዩ።